ይታያል ጉዱ እየበሉ እየጠጡ ዘመን ምን ነው ብቻ ነው ሲሆንክ? ግቢ ውስጥ እኮ ጓደኞች እየተጫወቱ እየጠበቁ እኮ ነው። ሄዳ አትቀላቅላቸውም እንዴ? ለማን ነው እየደወልክ ያለው? ለእናት ነው አይደለም? እኔ ራሱ እንዴት ሀሳቡ እንደመጣልኝ አላውቅም። አላውቅም ብቻ የሆነ ባዶነት እየተሰማኝ ነው። እንደዚህ አጥብቄ እንደምፈልጋት አልገመትኩም ነበር። ልጄ እናትህን በቀላሉ ተዋት አልልህም። እናት ምን ጊዜም እናት ናት። ደግሞ የነገው ቀን ትልቅ የደስታችን ቀን ነው። የህይወትም አዲስ ምዕራፍ ነው። በዚህ ሰዓት ምንም የሚያስከፋ ነገር እንዲኖር አልፈልግም። ለራስህም ስትል ለነገም ቀን ስትል ብቻ ድምጿን እንኳን ዛሬ ብሰማው ደስ ይለኝ ነበር። የት እንዳለች፣ ምን ላይ እንዳለች፣ እንዴት እንደሆነች በቃ ቢያንስ ደህና መሆኗን እንኳን ባውቅ በጣም ደስ ይለኝ ነበር። ደህና መሆኗን እኮ ደውላ አሳውቀናለች። ይሄን ጉዳይ ደግሞ ለኔቱ ይሄ ሰርግ ይለፍ እንጂ የትም አፈላልጌም ቢሆን አገኛታለሁ። ቃል እገባለሁ ልጅ። ይሄ ደግሞ ቃሌ ነው። አትፈልግ አዳድ አትልፋ። ለምን ልጄ? ይሄን ያህል ናፍቃ በሰርግ ቀን እያዘንክ? እኛ እኮ እስከ ቻልነው ጥግ ድረስ ሞከርን፣ በሯን አንኳኳን። አሁን ደግሞ ድርሾ እሷ ነው። ዳድ መምጣት ከፈለገች እኮ መንገዱን ታውቀዋለች። ካልፈለገች ግን ማስገደድ የለብንም። ለማንኛውም ይሄን ነገር ተወጣ አድርገው። ዛሬ የሰርግ ዋዜማ ነው፣ የሳቅ ቀን ነው፣ የደስታ ቀን ነው። እሺ እንደዛ ሳይሆን ከልብ እሺ እንድትለኝ ነው ፈልገው። እሺ ዳድ፣ ሲጀምር አንተን የመሰለ አባትና ዝኑን የመሰለች እናት እያለኝ እሰይ እንደዛ ነው ይባላል። በላንተም ጨራርስና ለባብስ፣ እኔም ጨርሼ ለባብስና እንቀላቀላችሁ። እሺ ዳድ፣ አንተ ልክ ነህ። በቃ መጣሁ አታስብ። ሲጀምር እዚህ መቆየቴ ካሁን በኋላ ለሌላ ሀሳብ ነው የሚዳርገኝ እንጂ ምንም ጥቅም የለውም። ታዲያ ውጪ ካገኘኝ ጨፍር ብለህ እንዳታስጨንቀኝ። ዛሬ ለሽማግሌ መጣሁ። የታሞ ጀምር የኮሞኮሙ ሰላም ሰላም አንቺ ግን ሰርግ አልተጣራሽም እንዴ? እንዴት ነው እዚህ መሸሸጊያ በዛሽ? እዚህ መሆን ተመችቶኛል። እዛ ሂጅ ደግሞ ምን ሰራለሁ? አይ እኔማ አሁን ምንም ቢሆን ቤተሰብ ሆነሻል። እንደ ቤተሰብ ደግሞ ተገኝተሽ አንዳንድ ነገር ማገዝ አለብሽ ብዬ ነው። በማን በኩል ነው ደግሞ እኔ እዛ ቤተሰብ የሆንኩት? በማን በኩል ነው ማለቱ አስፈላጊ ነው ወይስ ባዳ ነኝ ለማለት ነው? እንደኔ ግን ቤተሰብ ስለሆንሽ ቀርበሽ ማገዝ ጥሩ ነው ብዬ አስባለሁ። አሪች አስሬ ያ ቤተሰብ አትበይብኝ። በቃ እዛ ሂጅ ቤተሰቡን ከምበጠብጥ እዚህ ያለው ቫይብ ተመችቶኛል። እንግዲህ እንዳልሽ ምን ይባላል? ምርጫ መቼም አንቺ ነው። ይልቅ አንቺ ግን የሆነ ችግር ውስጥ ያለሽ ትመስያለሽ። በእናትሽ ስለ ኤርሚያስ ከሆነ አሁን ስለሱ ጉዳይ ማውራት አልፈልግም። በጣም ሰልችቶኛል። ያው
የኔንም ጉዳት ማየት እንደማትፈልጊ እኔም ያንቺን ጉዳት ማየት አልፈልግም። አሁን እኮ ከጓደኝነትም አልፈን እኮ እህትማማቾች ሆነናል አይደል እንዴ? ይቅርታ አምራን፣ እንዳንቺ ቶሎ የሚቆርጥ ልብ የለኝም። ለአንቺ መቁረጥ መቀጠሉ ቀላል ሊሆን ይችላል፣ ለእኔ ግን ከተራራም በላይ በጣም ከባድ ነው። እና የማይወድሽን ሰው እያሰብሽ መብሰልሰሉ ትክክል ነው? እኔ እኮ እንደዚህ ስትሆኝ እኮ ማየት ስለማልፈልግ ነው። እኔ የምለው አምራን፣ ኤርሚያስ ከኔ በላይ ለአንቺ ቅርብ ነው። የምር ኤሚን ለፍቅር ብሎ የቀረባት ይመስልሻል? እንደዛ ይሰማሻል? ለፍቅርም ቢሆን ለሌላ ነገርም ቢሆን አንቺ ምን አገባሽ? አንቺ አርፈሽ የራስሽን ህይወት አትኖሪም እንዴ? ነው ወይንስ ለኤሚ እያዘንሽላት ነው? እንኳን ስለሌላ ላስብ ይቅርና ራሴን ራሱ ከሱ ለማዳን በጣም ግራ ገብቶኛል። በቃ በጣም ተጨናንቄያለሁ። ማለት ራሴን ከሱ ማዳን አልቻልኩም ማለት ምን ማለት ነው? ኤርሚያስ አሁን የሚያስፈራራሻል እንዴ? ለሱ ያለኝ ፍቅር ነው እንጂ እየጎዳኝ ያለው ከሱስ ጋር ደህና ነበር። ከሱ ለመላቀቅ ስታገል ነው እየተጎዳ ያለሁት። በእርግጥ ሪች ያለሽበትን ሁኔታ እረዳለሁ። ፍቅር ማለት ሱስ ነው። ግን ደግሞ በቃ አሁን የምመክርሽ ነገር ቢኖር ኤርሚያስን ከቤትሽ እንድታስወጪ ነው። እሱ ለአንቺ የሚገባ ሰው አይደለም። ስለ አቃቴ ነው እንጂ ሁሌም እኮ እየሞከርኩ ነው። እወጣለሁ ብዬ ሳስብ መልሼ እዛው ተዘፍቄ ራሴን አገኘዋለሁ። ስትሰለችና ከልብሽ ስትወስኝ ምንም የሚያቅት ነገር የለም። ብቻ አንቺ የፈለግሽውን ውሳኔ ወስኝ። እኔ ሁልጊዜም ከአንቺ ጎን ነኝ። የኔዎች በዚህ ሰዓት የኔ የምለው ጓደኛ ስለሰጠኝ ፈጣሪን በጣም አመሰግናለሁ። አንቺንም ደግሞ በጣም አመሰግናለሁ። እንግዲህ ከዚህ በኋላ ከአንቺና ከአንቺ ውጪ ማን ቤተሰብ አለኝ ብለሽ ነው? ማታ ደግሞ ዶክተሩ እየደጋገመ ስልክሽ ላይ ሲደውል ነበር አይደል እንዴ? መተኛትሽን ትተሽ የኔን የስልክ ጥሪ ስታዳምጪ ነው እንዲያደርሽው? አንቺ ምን አይነት ሴት ነሽ? አርፈሽ አትተኝ? በእርግጥ በዛ ሰዓት መደወሉ ትልቅ ችግር አለ ያለ ማለት ይሆናል፣ ወይም ደግሞ ትልቅ ናፍቆት። የምን ችግር ይኖራል ብለሽ ነው? ዝም ብሎ ነው የደወለው እባክሽ። በዛ ሰዓት ዝም ብሎ መደወሉ አይከብድም ካልሽ ግን እሺ ምን ይደረጋል? አሁንስ ከጩና ይባሽ በጣም ነገረኛ እየሆንሽ ነው። እባክሽ አታስቀይሽ። እኔ የምለው እሱ ሰውዬ እንቅልፍ የለውም ወይስ አንቺ ማስረሻው ነሽ? እባክሽ ገና የሚስቱና የልጁ ሀዘን ራሱ መች ወጣለት ብለሽ ነው? እሺ እባክሽ። የእውነት የሚያናግረውና የሚያወራው ሰው በጣም ይፈልጋል። ታሪኩን እኮ ቀርበሽ ብትሰሚ እኮ በጣም ያሳዝናል። የሆነ ግን ሳስበው ጭምት አይነት ሰውዬ ይመስለኛል። ሲያወራሽ ራሱ እንደሌላ ሰው ፈታ ብሎ ሀዘኑ የፈጠረበት ስሜት ነው። ማታም የደወለው እኮ ሳጠጣ በጊዜ ግባ ብዬው ያው በጊዜ ስለገባ እንቅልፍ እምቢ ስላለው ደውሎ ያው ያጫውተኝ ነው። ስለዚህ እዛን ደረጃ ደርሳችኋል ማለት ነው። ሳጠጣ ግባ ማለት ለውጥም አለ። ቆይ ምን ችግር አለ? አንድን ሰው መጥፎ ነገር አታድርግ ማለት ነውር ነው እንዴ? አረ በጭራሽ አይደለም። ለማንኛውም ያጣፍጥልሽ ብያለሁ። ጥሩ ጅማሮ ነው። እድሜው ረጅም ነው እባክሽ። ምን ማለት እድሜው ረጅም ነው? ያው ስናነሳው ደወለ ብዬ እኮ ነው። ይሄ ራሱ አንድ ምልክት አይደል እንዴ? እውነት ሪች የሌለ ሞት ማጣወጥቶሻል እኮ። ሄሎ ዶክተር ፋኑ በይ እንጂ ነው ወይስ እኔን አፍረሽ ሳበዛሽው? ዝም በይ። ማንን ነው ደግሞ አበዛሽው የምትይው? እኔ ነው ወይስ ሙዚቃውን ነው? ውይ ሰማኸኝ እንዴ? እቺ ሪች እኮ ነች የማይሆን ነገር ዝም ብላ የምትቀባጥረው። ደግሞ ምንድን ነው የምንጫጫታ ነው የሚሰማኝ? ሰርግ ቤት ሄድክ እንዴ? አዎ እስካሁን እኮ ትመጫለሽ ብዬ በሩን ሳይ የለሽም። በቃ ስጠብቅሽ ነው ያመሸሁት። ሚዜው እኮ አንተ ነህ። እኔ መቼስ እዛ ምን እሰራለሁ ብለህ ነው? እና ስራ ላግዝ እንኳን አይባልም? ሴት ሁሉ እኮ እዚህ ነው ያለው። አንቺ ነሽ እዛ ብቻሽን ተከርክረሽ የቀረሽው። ሴት ሁሉ ካለን እዛ ምን እሰራለሁ ብለህ ነው? ለማንኛውም ብዙ እንዳይደክም ለነገ ያው ሚዜም አይደለክ፣ ጭፈራውን ቀንስ አድርገው። ዛሬ ስተይ ዋንጫ ልቅልቅ አልቀረ ምን አልቀረ ዛሬ ትከሻችን በደንብ ነው የተፈተሸው። አይገርምም? ጭፈራ እንደምችል እኮ አላውቅም ነበር። ያው ዶክተሮች ሁሉ ጊዜ የሆኑ ኮስታራ ነገሮች ነበር የሚመስሉኝ።
ስፎግር ነው ባክሽ። ዝም ብዬ ተከሻዬ ወደ መራኝ ስወዛወዝ ነው ያመሸሁት። እኔ የምልሽ ከዚህ ስወጣ ባገኝሽስ? ወዴት ነው የምትወጣው? ዛሬማ እዛው ነው መሆን ያለብክ። የሙሽራው ሚዜ ሆነክ ደግሞ በዚህ ሳልትወጣ ነው? ይኸውልሽ ትንሽ መጠጡን ቀማመስኩት መሰለኝ። ያው የሆነ ነገር ደፍሬ ልጠይቅሽ ነው። ጠይቀኝ። እሺ ተፈቅዶልሃል። ለምን ዛሬ አብረን እራት ነገር አንበላም? ሌላ ጊዜ ቢሆን አይሻልም? ዛሬ እኮ የሰርጉ ዋዜማ ማለት አይገርምም? እኔ ግን ዛሬ ነበር ይራበኝ። ምን ነው ሰርጉ ቦታ ምግብ የለም እንዴ? ነው ወይንስ በሰበቡ ልታገኝ ፈልገህ ነው? እሱ ማለት ፈልጌ እኮ ነው አበሳይን የምበላው። ግድ የለም ለዛሬ ታልፈዋል። የመጀመሪያ ስለሆነ ተፈቅዶልሃል። እንግዲህ ካልቻልኩበት አትፍረጂብኝ። ያው የመጀመሪያ ስለሆነ ነው። አረ ችግር የለውም። ያው የዋዜማ ስሜት ላይ ስለሆንኩ ብዙም አልፈርድብም። በጣም ይቅርታ ግን ማለት የፈጠንኩ መሰለኝ። ግድ የለም ዛሬ ቤት ግባና ብላና ከሰርጉ በኋላ እንበላለን። ያው ማለቴ የሰርጉ እንደሆነ ካልበላ ማለት ነው። ታውቂያለሽ ከባድ ነገሮችን ቀለል አድርጎ ማለፉን ትችይበታለሽ። በቃ ለማንኛውም ደህና ዋይ ማለቴ ደህና ደሪ። እሺ ቻው። አይገርምም? ፍልቅልቅ እኮ አልሽ። ያኛል ዶክተሩ ባንዴ ምን ብሎሽ ነው? እራት እንብላ እያለኝ እኮ ነው። በመጠጥ ኃይል ተግፋፍቶ ነው መሰለኝ የሌለ ደፋሩ ሆኗል። ኖር እናንዬ ነሽ እቺ ቅበሻት። ይሄንን ጠላ መቼም ተያይዘዋል ሰርጉ እንኳን ሳይደርስ። ኧረ እባክሽ ለይኩን ቤት እኮ ሄጄ ስጨፍር ስዘል ነበር የነበረው። እስካሁን ግን ወገቤ ሳይላቀቅ አልቀረም። እና እዛው ላብህን ተክታት መጣን ነበር እዚህ መተህ ጠላውን ከምትጨርስብን። ስንት ሙያማ የፈሰሰበትን ጠላ እየተመለከትን ነው። በእውነት ይሄን ጠላማ የጠመቀች በጣም ባለሙያ ናት። በእውነት ባል ካላትም የታደለ ነው። እናንዬ አዩልኝ አይደል ሲፎግረኝ? ምን ነው አልጣፈጠህም እንዴ? አረ በፍጹም ፉገራማ አይደለም። ይሄንማ እናዬ ትቅመሰውና ትንገረን። አይ እኔ ይቅርብኝ፣ አንደኛዬን ነገ ብጠጣ ይሻለኛል። እንዲህ አይነቱን ቦምብ የሆነ ጠላ ከአንተ አናት ውጭ ማንም የሚችለው የለም። አረ ሹገራ እናንዬ ገና ሳይቀምሱት ቦምብ መሆን እንዴት አወቁት? ቦምብን ለመለየት እኮ የግድ መፈንዳት የለብኝም። ሽታውና ቀለሙ ይናገራል። መቼም የዶሮ አይን የመሰለ ጠላ ሲባል ሰምተሽ ታውቂያለሽ? እሱ ማለት ይኸውልሽ ይሄ ነው። አመሰግናለሁ እናንዬ። ካንቺ እኮ እንደዚህ አይነት ምስክርነት ማግኘት እድለኝነት ነው። አይ እናንተ በቃ ስትገናኙ እርስ በርስ ከመመሰጋገን ውጭ ሌላ ስራ የላችሁም አይደል? አረ ይልቅ ሙሽራዋ ከክፍሏም አልወጣችም። እድሜ ላንቺ። ከሚዜዎቿ ጋር እኮ ክፍሏ ውስጥ ጥርቅም ብላለሻለች። እንደውም በሀገራችን ሙሽራ ሳምንት ሲቀራት ከቤት አትወጣም፣ ቆዳዋ እንዳይለወጥ ወዘናዋ እንዳይጠፋ ተብሎ ነበር። አሁን በዓሉን አበላሹት እንጂ ድሮማ ባሏን የምታየው ሰርጓ ዕለት ብቻ ነበር። እኔ የምልሽ እናንዬ አንቺ የሰርግሽ ቀን ነበር እንዴ አባዬን ያየሽው? በእርግጥ የኔ ታሪክ ለየት ያለ ነው። እርግጠኛ ነኝ ባለዎትን ከመጀመሪያም ያውቁታል መሰለኝ። እኔ ብቻ ሳልሆን ሀገሩ በሙሉ ያውቀው ነበር። ስሙ እንኳን ሲነሳ ሀገሩ ሊረበረብ ነበር። ይፈራው ነበር ነው ያሉት? ለምን? ሀገር ያወቀው ሽፍታ ነበር ያገባሁት። ስሙ ሲነሳ እንኳን ሀገር ውስጥ ያለው ሁሉ ነበር የሚርበደበደው። እንዴ እንዴት ነው ሽፍታ የሚያገቡት? ምን ነው ሽፍታ ወንድ አይደለም እንዴ? ሽፍታ ማለት በደል ገፍቶት ጫካ የገባ ነው። ሌላ ምን መስሎሻል? አረ እኔ እንዳው ሽፍታ ሲሉ ደንግጬ ነው እንጂ የሴትን ጥቃት የማይወድ ለተበደለና ለድሃ የሚቆም እንዴት ያለ ሽፍታ መሰለሽ? እንዴ እና ቤተሰቦት ሽፍታ መሆኑን እያወቁ እንዴት ይሻሉ? ታየኝ እኮ ያ ሀገር የሚቀጠቀጥለት ሽፍታ ሽማግሌ ልኮ እንዴት እምቢ ይባላል ብለሽ ነው እንዴ? እምቢማ ተብሏል። ለዚያውም አንዴም ሁለቴም ሶስቴ ተመላልሶ ነው እሺ የተባለው። ለነገሩ እኮ ምን እንደሚጠብቃቸው እኮ ያውቃሉ። ምክንያቱም ሽፍታው ምን እንደሚያደርግ ግልጽ ነው። ኧረ አባቴስ አምኖበት ነው እሺ ያለው። የሰፈሩ ኮረዳ ሁሉም የሚመኘው ወንድ ወንድ ነበር። እሱን ነው እንግዲህ በፍቅር ጠብ ያደረኩት። ቁመቱ ግርማ ሞገሱ የሚያምር ነበር።
ሲመስለኝማ በፍቅሩ ጠብ ያልሽው አንቺ ነሽ አይደል እናንዬ? ማ እኔ አንተ እናት አታውቀኝማ። በውበቴ ስንቱን ጉብል እንደማንበረክክ ስለማታውቅ ነው። ዛሬ እርጅናው ተጭኖኝ ነው እንጂ በልጅነቴ ሌላ ነበርኩ። ውይ ለዚህስ አሁንም መልኮት ምስክር ነው። ድሮ በጣም ቆንጆ እንደነበሩ ያስታውቃል። ምን ዋጋ አለው? ሁሉም ነገር ሲመሽ መላ የለውም አይደለም ቢባለው። እድሜ ይነጥቃል። እኔ የምለው ድግሱ በሙሉ ላይኩን ቤት ነው ያላችሁት? እዚህ ለምን አልሆነ? ያው በላይኩን ጉትጎታ ነው። ያኛውን ቤት ስለለቀቃችሁ ገና እያስተካከላችሁ ነው። እኔ ቤት ይሁን ሲል እኛም ተስማማን እና እዚህስ ያለው ጎረቤት ምን ይስራ? ድግስ ከሌለስ ምን ሊያግዝ ነው? እዛስ ሄዶ የሚሰራው ስራ አይደል እንዴ? ሰፈሩ እኮ አንድ ነው እናንዬ። ይሄም ቢሆን ወጉ አልነበረም፣ ባህሉም አይፈቅድም ካላችሁም ይሁን። እስኪ ዘፈኑን ሞቅ ሞቅ አድርጉት። ምን ነው ግቢውም ጭር አለ። አሁን ቆንጆ አድርጌ ድባቡን አመጣዋለሁ። ምንም እንዳትጨነቁ፣ አስመስለዋለሁ። ምን ነው ጩና ዝማሽ ተጮች እንጂ ደውዬ እኮ ላግኝ ስላልኩሽ እንጂ። እኔ ግን መደወልሽ አልገረመኝም። ያን ቆይ አረግሽኝን ስልኬ ስትመልሽልኝ ያልሽው ትዝ ይልሻል? እኔ እንጃ። እስኪ አስተውተኝ በእናትህ። ቀፎውን ከፈለግሽ ወሰጂው ስልሽ ኧረ እኔ እሱን አልፈልግም። በቃ ስልክ ቁጥርህን ወስጃለሁ ካጮኩልህ እንዳይደብር። እውነቱን ለመናገር ዛሬ ራሱ የግድ ባይሆንብኝ አላጮልህም ነበር። ለምን? እኔ እንጃ። ባለፈው የታሰርክ ቀን እንኳን ልደውልልህ ብዬ የሌለ ፈርቼ ነበር። ምንድን ነው የሚያስፈራሽ? እና ደግሞ እሺ ዛሬ ለምን ደወልሽ? አምራን አደፋፍራ ይደወለ ያው የሰርጉን ዝግጅት ምናምን ነገር እንዴት እንደሆነ አላውቅም ስላቸው እሱን የሚነግረው ወንድም ዜ ነው ምናምን ነገር ለዳጊያችሁለት ብሎ እኮ ነው የደወልኩለት። እውነት እንደዛ አሉሽ? በእነሱ ቤት እኮ ይሄኔ በትልልቅ ሰርግ መሀል ትንሽዬ ሰርግ አለች የሚለውን ወስዶ ትንሽዬ ሰርግ መፍጠራቸው ይሆናል። ለነገሩ ሙድ እየያዙብኝ እንደሆነ የሌለ ገብቶኝ ነበር። ግን በጣም ይቅርታ አንተንም ስራ አስፈቶክ። ምንም ይቅርታ አያስፈልጉም። እንደውም ያ የዋዜማው ግርግር ምናምን ትንሽ ሰልችቶኝ ነበር። እና ስለ ሰርጉ አንዳንድ ነገሮች አትነግረኝም? ኧረ እነግርሻለሁ። ይኸውልሽ ሙሽሪት ኑሐሚን ተሰማ ወይም ደግሞ በገጠር ስሟ ታንጉት ተሰማ ስትባል ወንዱ ሙሽራ ደግሞ ናሆም ሌኩን ይባላል። ማለት እና የሁሉ ነገር መሸምደድ አለብኝ ማለት ነው? እና በማስታወሻ እንጂ። ኧረ ዳጊ እንደዚህ አይነት ዝግጅት ላይ ተገኝቼ አላውቅም ምናምን ስለ ሙድ ትይዝብኛል አይደል? ይልቅ ምንም የተለየ ነገር የለውም። ያቺን የእጅ አመልሽን ብቻ። ያው ሌብነት ምናምን እኮ ከፈተው ትንሽ ቆየው። እህቴን የሚያሳክምልኝ ሰው ሳገኝ ያው ተውኩት። ዶክተር ፋኑኤል ነው አይደል? እንዴ ማን ነገረ? የእሱን ውለታማ ፈጣሪ ክፈለው እንጂ እኔ እንዴት እንደምከፍለው አላውቅም። አምራን ሁሉንም ነገር ነግራኛለች። አሁን ነትሽ ደህና ናት አይደል? ማለቴ ጤናው ተመለሰላት? አሁንማ በጣም ፒስ ናት። ከዚህ በኋላ እኔም ፎት ከት ምናምን ለማለት እያሰብኩ ነው። በቃ ይፈልግልሻል። ምንድን ነው መስራት የምትችይው? ድሮማ የምችለው ላቦሮ ምናምን መጣበስ ነበር። አሁን ምንም አይነት ስራ ቢሆን አልመርጥም። ያው ከአራተኛ ክፍል አቋርጬ ምን አይነት ስራ አገኛለሁ ብለህ ነው? እንዴት ነው ትምህርቱ? እስከ 4 ብቻ ነው? አረ ንቀው ባልሆነ የድሮ እኮ አራተኛ ክፍል ማለት ያውን ልጆች 12ኛ። አረ እንደውም ኮሌጅ ራሱ ሊሆን ይችላል። ስቀልድ ነው እባክህ። 3ኛ ክፍል ላይ ነው ያቋረጥኩት። ያው ግን ማንበብና መጻፍ ምናምን እችላለሁ። ዋናው ደግሞ እሱ ነው አይደል? ልክ ነሽ። በዛውም እድሜሽን ስለነገርሽኝ ደስ ብሎኛል። አንተ ግን ያልታወቀብህ ነገረኛ ነህ። ኧረ እባክሽ። እና አይደለሁም ምናምን ነገር ልትለኝ ነው? ሄሎ
ጩና በጣም ይቅርታ። እሺ ይሄን ስልክ የግድ ማናገር አለብኝ። አንዳንድ ነገር ይለጣል። እባክህ ዳግም አንዴ ብቻ አዳምጠኝ፣ ስልኩ እንዳዘጋው እባክህን። ሄሎ ዳግም። ችግር የለውም እያዳመጡ ነው። ቆይ እውነት ነው ያለው? ደህና ነህ? አንድ ነገር ብቻ አዳምጠኝ። እኔ ነፍሰ ገዳይ አይደለሁም። እመነኝ፣ እኔ ሸጠቡን አልገደልኩትም። ታውቃለህ፣ ያንንም ቢሆን ድንገት በስተት ነው የገደልኩት። ይሄኛው ግን ሆን ተብሎ በሴራ ነው። እኔ እንደዚያ ነገር ውስጥ የለሁበትም፣ አልገደልኩትም። አውቃለሁ አባዬ፣ አንተ እንደዚህ እንደማታደርግ ገብቶኛል። ሁሉንም ነገር አውቃለሁ አባዬ። እውነትን ነው ልጄ? እውነት ሸጠቡን እንዳልገደልኩት አመንከኝ? ከእስር ቤት እንዴት እንዳመለጥክ ብቻ ንገረኝ። ቆይ ማን ነው ከእስር ቤት እንድታመልጥ ያዳ? ኮማንደሩ ያለ አግባብ ስልጣኑን ሲጠቀም ያየ አንድ ኢንስፔክተር ነው ያስመለጠኝ። ቆይ ያንን ኮማንደር ታውቀዋለህ? ስሙ ማን ነው? ለህይወቱና ለቤተሰቡ ስለሚያሰጋው እሱን እንኳን ልነግርህ አልችልም። ኮማንደሩ ሸጠቡን ገድሎ በእኔ ሊያሳብብ እንደሆነ የነገረኝ ራሱ ነው። እኔም ይሄን ሴራ ስሰማ የውሸት አረፋ ደፈኩ። ከዛን እነሱም አፋፍሰው ሆስፒታል ወሰዱኝ። ኮማንደሩ አሁንም ሊገል ይፈልጋል ማለት እያሳደደ ነው? አሁንም ሰዎችን ልኮ እያሳደደኝ ነው። በየጥጋ ጥጉም ቢሆን እየፈለገኝ ነው። በሞት እንኳን እውነቱን እንድታቅ ነበር የፈለኩት። አላደል ሸክሜን ለማቃለል ስለፈለኩ ነው። ስለምን ሞት ነው የምታወራው? እውነቱ ሳይወጣ በቀላሉ እጅ አንሰጥም። ኮማንደሩን አታውቀውም ልጄ። በጣም ኃይለኛና በስልጣኑ የሚመካ ሰው ነው። ቆይ ይህን ያህል እሱ ላይ ህግ አይሰራም እንዴ? ይልቁንስ አንተ እጅህን እዚህ ውስጥ አታስገባ እባክህ፣ እንዳትጎዳብኝ። እና ነፍስህን ሲቀማ ዝም ብለህ እያልከኝ ነው አባዬ? እና ሲገሉት ዝም ብዬ ላይ? በጭራሽ ሊጋፉት የማይችሉት ትልቅ ባላጋራ ነው። ከኔ እውነት ያንተ ህይወት ይበልጣል። እሺ አሁን የት ነህ? ላገኝ እፈልጋለሁ። አሁን ምን ነገር? ሄሎ ሄሎ አባዬ፣ ሄሎ። ምን ሆነሽ ነው? ሰው ቢያዩንስ? እንዴ ቢያዩንስ? ይሁና። ደሞ እኮ ነው እናንተ ጮኛሞች ነን። ስለዚህ ችግር የለውም። ደሞ ቅድም አልሰማም ሴቶቹ ምን ብለው እየዘፈኑ እንደነበር? ፍርፋሪ ፍርፋሪ ደግመሽ ደግመሽ ዳሪ። ለማዬ እኮ ቀጣይ እኔም ሙሽራ እንደሆንኩኝ እየነገሯት እኮ ነው። ማሳሰቢያ መሆን እኮ ነው። እኔስ ገና ነው ገና የሚለውን በደንብ የሰማሁት። መቼም እህትየው ገና ነው ሲባል በኃይል ነው ያጨበጨብኩት አይደል? አረ ልልታዊን ሁሉን ያቀለጥኩት። ለመሆኑ ልጅቶን አግኝታታል እንዴ? ስለ ጉዳዩስ ከዛ በኋላ ተነጋግራችሁ ታውቃላችሁ? የልጅን እናት ማለትሽ? እና ታዲያ ሌላ የምታውቃት ልጅ አለች? እሷን እኮ ነው። እሺ እና አምራን ሁሉንም ነገር በዝርዝር አጫውታኛለች። አረ ከአምራንም ጋር ጥሩ ጓደኛሞች ናችሁልኛል ማለት ነው? ኖ እኔ ራሴ ጠይቄያት ነው። ከሪች ጋር ያለ ነገር ደግሞ በሰላም እንዲፈታ ነው ፈልገው። በውስጣችሁ ቂምና ጥላቻ በፍጹም እንዲኖር አልፈልግም። እሷ እኮ የልጅህ እናት ናት፣ ክብር ይገባታል። እኔ የምፈልገው እሱን ነው። በሰላም ተነጋግረን ብንፈተው ደስ ይለኝ ነበር። ግን ልጅቷ የምትፋታኝ አይመስለኝም። በውስጧ በጣም ብዙ ቂም አለ። ቢሆንም ሳትቆጣ እስኪ በፍቅር አዋራት። ደግሞ ብትቆጣት እኮ ነገሩን ማባባስ ነው። እሺ እሞክራለሁ። ደግሞ ነገ በጣም ቆንጆ ሆነ እንዳይሽ ድምቅ ብለን እንዳገኝ እፈልጋለሁ። ምክንያቱም ነገ እኮ እናንተ ነን የምንጣመረው። የዚህ ኃላፊነት እኮ የሙሽሮቹ መሰለኝ። እነሱ አይደለም እንደሚያጣምሩት። አንተንማ በፍጹም ከሌላ ጋር መመደብ አይችሉም። ያው እኔ ነኝ ያስቀየርኩት። ደግሞ ዳንስ ደግሞ ትንሽ ትንሽ ታስተምረኛለህ። እኔ ግን ዳንሱ ብቻ ነው ማስተምርሽ። በእርግጥ ብዙ ነገር ታስተምረኛለህ። ያው ጀማሪዎች አይደለም። ወጣን ትንኙ ያልገባውን ኬት ይወጣል? ቢገባማ እኮ መጀመሪያም ራሱ ይወጣ ነበር። ረማዬ፣ ለማንኛውም ግን ነብራዬን በሁለታችሁ
አይዞሽ ሪላክስ አድርጊ። ምንም አያደርግሽም። ደግሞ ሌሎች ልጆች የመጡ ነው። ይቅርታ ነው። እኔ እንደዚህ አይነት ነገር አላውቅም። ደግሞ ሚዜ ሲሆን የመጀመሪያ ነው። በዛ ላይ ደግሞ በጣም ነው ይሄ ነገር ምናምን እሱ ተቀባብሽ በጣም ነው የጨነቀኝ ነው። ደግሞ የተሰራሽው ፀጉርሽ እንዴት እንዳማረብሽ እኮ። አዎ በፈጣሪ ይሄ ምን ነው የሚደለው? እንቃት እኮ ነው የለቀቀኝ። እሺ በይ ነው እኔ ለእንደዚህ አይነት ነገር በጣም አዲስ ነው። ደግሞ ሚዜውኝ ለማንም አላውቅም። በዛ ላይ ይሄ ፀጉር ምናምን የሌለ ነው። በቃ ሙዴን እየጨረበ ያለው ልጅ ነው። አቢ እንዴት ነው ያማረብሽ እባክሽ። ውበትሽ በጣም ልዩ ሆኗል። ባልሳሳት ሚዟ መሰልሽኝ? አዎ ሚዜ ነች አባዬ። በጣም ደስ የምትል ልጅ ነች። ሃይ ዌልካም። ቴንክ ዩ ዶክተር። እንዴት ነሽ? ተናንኛለሁ። እኔ የምልህ ቆይ ከሰርጉ በኋላ ትሄዳለች ብለክ ነው ዛሬውኑ ካላገኘሁሽ ያልከኝ? እኔማ ሰርጉ ቦታ መተሽ ማገኝሽ መስሎኝ ነበር። እዛ ምን ሰራለሁ ብለክ ነው ወይንስ የሴት ድንኳን ሰባሪ ልታስብለኝ ነው? ምን ችግር አለው ድንኳኑን ሰባብረሽ ብትመጪ? የሚገርምሽ እዛ ሁሉ ሰው መሀል ቁጭ ብዬ ብቸኝነት ሲሰማኝ ነበር። እውነትም የወይዘሮ ዝናሽ ጠላ በደንብ ሰርቷል ማለት ነው። ጨዋታ እኮ በጣም እየተቀየረ ነው። እኔ የምልሽ ቆይ መቼ ነው ቤቴን ማሳይሽ? ቤቴን? አይ ሌላ ነገር አስቤ አይደለም። እንዲያውም ከሰርጉ በኋላ የመጀመሪያው ስራ አንቺን ቤቴ መጋበዝ ነው እያልኩ እያሰብኩ ነው። ብቻ ራስ ሰርተህ ልታበላይም ባልሆነ አንተ ያልሰራውን ካልሆነ አልበላም የምትይኝ ከሆነ ያው ሞክራለሁ። እንግዲህ ምን አማራጭ አለኝ ብለሽ ነው? ለመሆኑ ቆይ ምግብ ላይ እንዴት ነህ? መብላቱን ከሆነ ሁሉንም እችላለሁ። እሱማ ማን ያቅተዋል ብለክ ነው? መስራቱን ያልኩ። በርግጥ የሆነ ምግብ ላይ ስፔሻሊስት ነኝ። እርግጠኛ ነኝ እንቁላል መጥበሱ ላይ መሆን አለበት። መቼም ላጤዎች ያለቻችሁ ውድ ሙያ እሷ ብቻ ነች ብለሽ ነው አይደለ? እና ከዛ ውጪ ሌላ ነገር ትችላለህ? የሚገርምሽ ዶሮ ሳይቀር መስራት እችላለሁ። እየቀለድክ መሆን አለበት። የምሬን ነው። ነፍሷን ይማረውና ሚስቴ ነበረች አስተማረች። ከዚህ በላይ ብዙ የምግብ አሰራሮችን አስተምራኛለች። የሚገርምሽ የሚስቴ ትልቁ ሆቢ ምግብ ማብሰል ነበር። በድጋሚ ስለሚስት በጣም አዝናለሁ። ሶሪ። እኔም ስሜቴ ተቀይሮ ረበሽኩሽ አይደል? እኔ የምለው ያንቺ ፌቨራይት ምግብሽ ምንድን ነው? ሽሮ። አይገርምም? እስከዚህ ሰዓት ድረስ አርቲስት መሆንሽን አላውቅም ነበር። ማለት ያው አርቲስቶቹ ነው ቲቪ ላይ የምወደው ምግብ ሽሮ ነው ብሎ ሲያወሩ የምሰማቸው። ችግሩ እንደዛ ይሉና ከቲቪ ጣቢያው ሲወጡ ቀጥታ የሚሄዱት ወደ ስጋ ቤት ነው። አንተማ ዶክተር ብቻ ሳትሆን የለየል ቀልደኛ ሆነሃል። ለማንኛውም ሽሮ ወዳለ ያልኩህ የምሬን ነው። ስለዚህ በዛውም ምን አዘጋጅ እንደምጠብቅሽ እየነገርሽኝ ነው ማለት ነው። አረ ያን ያክል እንኳን መጨነቅ የለብህም። ምን ሆነሻል? ቤቴ ለምትመጣው ትልቅ እንግዳ እንዴት ነው ማለት ጨነቀው? በነገራችን ላይ ምግብ ከምታበስልልኝ ውጪ ማንም ሴት ቤቴ ገብታ አታውቅም። እኔ ምልክ ቆይ ከልጅናት በኋላ ሌላ ህይወት ለመጀመር አልሞከርክም? መጀመር አይደለም ጭራሽ እንኳን አላሰብኩም ነበር። አሁን ግን ምን? ይልቅ ነገ በጧት መነሳት ስላለብህ በጊዜ ገብተህ ማረፍ አለብህ። ይሄ ነገር ትዕዛዝ ነው ወይስ ምክር? ሁለቱንም። እሺ ተቀብያለሁ። በቃ አንቺ ልሸኝሽና እኔም ገብቼ ልረፍ። ወይ ደግሞ ቤልት ሰሪ መሽቷል ትራፊክ የለም ብለሽ እንዳታስቀጪ። ወይ ዶክተር ስትባሉ እኮ በጣም ጥንቃቄ እናበዛለን አይደል? ቀላል በጣም ነበር የናፈቀኝ ልጄ። ታውቃለህ ከእስር ቤት በኋላ ስላገኘው በጣም ደስ ብሎኛል። እንዴት ነህ አባዬ? ለመሆኑ አሁን የት ነው ያለው? አይ ዳግም ጎዳና ለጎዳና እየተንከራተትኩ ነው።
ታውቃለህ ነፃነት ናፍቀኝ በጣም ሳስበው መውጣቱ ራሱ ትክክል ነው ብዬ አላስብም። እንዴ ጥላዬን ራሱ ማመን አቃተኝ እኮ። ለነገሩ እዛ እስር ቤት ብትሆን ኮማንደሩ ይገለህ ነበር። ስለዚህ ውጭ ብትሆን ነው የሚሻለው። እሱማ ግልጽ ነው። ታውቃለህ ቀደም ብሎ ሆን ብሎ ሁሉ ነገር ቀምሮታል። የኔ ህይወት እንኳን ያበቃለት ይመስለኛል። ተው እንጂ አባዬ። ይኸውልህ ግን ደግሞ ሸጠቡ ፍትህ ማግኘት አለበት። ደግሞ በከንቱ መፍሰስ የለበትም። ኮማንደሩ በጭካኔ ያስገድሎታል። ይህ እውነት ደግሞ መደፈን የለበትም። ኮማንደሩማ እዛው እስር ቤት ሁሉም ነገር በሚስጥር እንዲቀር ነበር ፍላጎቱ። አሁን ሳላለቀም ብለህ ነው? ሳስበው መጨረሻ ላይ ደረስኩ ነው ይመስለኝ። ዳግም ብቻ አንተ እውነቱን አወክልኝ እንጂ አሁን እንኳን በሞትም አይቆጨኝም። ምንድነው አስሬ ስለሞት የምታወራው? ቆይ ለምንድነው ተስፋ የምትቆርጠው አባዬ? ለማንኛውም የወንድምህ ሰርግ ደርሷል። ደስታ ላይ ጥላ መሆን አልፈልግም። ግን ዳጌ በጣም ርቦኛል። በቃ ያለህን ስጠኝና ከዚህ ልሂድ። ወይ ወደ ክፍለ ሀገር ብትመለስ ይሻል ይሆን እንዴ? ያው እዛው የሆነ ቦታ ብትደብቅስ? እንደዛማ አይሆንም። እዛ ካለው እርግጠኝነት ሊፈልጉኝ ይመጣሉ። የሚሻለኝ እዚህ ነው። እዚህ ትልቅ ከተማ ውስጥ ለኔ መደበቂያ የሚሆን አይጠፋም። ልክ ነህ። ይህ ከተማ ባህር እስከ መጨረሻው እየተሹለከለክ ቢሆንም ጊዜውን እንገፋዋለን። አንተ ብዙ አትጨነቅ ልጄ። የኔን ዕጣ ፈንታ ለፈጣሪ ሰጥቻለሁ። ይህንን ነገር እያየው እንቅልፍ የሚኖረኝ ይመስላል? እስኪ ንገሪ። አባቴን ወንጀለኛ አድርገው ሲያሳድዱት እያየው ዝም እላለሁ እንዴ? እንደዛም አይሆንም። የኮማንደሩ እጅ ረዥም ነው። ዳግም በእኔ የተነሳ ችግር ውስጥ እንድትገባ አልፈልግም። አንተም እማዬም ሁሉም ሰው ቆይ በእናንተ የተነሳ አንድ ነገር እንዳልሆን ነው አይደል እያሰባችሁ ያላችሁት? ቆይ ግን ያለ ወንጀል ስትሞት እያየው እንዴት ዝም እላለሁ? ሰውየው አውሬ ነው አልኩህ እኮ። ምንም ርህራሄ የለውም። የፈለገውን ያህል አውሬ ይሁን፣ ማንም ሰው ደግሞ ከህግ በላይ አይደለም። ህጉ ደግሞ በመጨረሻ ማንን ነፃ እንደሚያወጣ እናያለን። የሰርጉ ቀን ይለፍና ስለዚህ ነገር በደንብ እናወራበታለን። ይኸውልህ አባዬ፣ አንተም እንድታግዘኝ እፈልጋለሁ። መረጃዎችን ማሰባሰብ አለብኝ። እባክህ ልጄ፣ ይህን ብቻዬን ልወጣው። እኔ አንተን መጎተት አልፈልግም። እኔ ልጅህ አይደለሁም እንዴ? ለምንድን ነው ብቻህን የምትወጣው? አባዬ፣ ይህንን ብር ያዝ። እስኪ ደግሞ ለአንተ የሚሆን ደበቅ ያለ ቤት እፈልግልሃለሁ። የምትፈልገውን ነገር ደግሞ ራሴ እዛው ይዤ ልመጣለሁ። ተግባባን? እሺ። ኮማንደሩን ብቻ ልትጋፈጠው ነው? የፍትህ አምላክ ከኔ ጋር። አባቴ ደግሞ ያለ ጥፋቱ ሲገደል ቆሜ አላይ። በቃ አሁን ሂድ፣ ነገ እንገናኛለን። በቃ ልጄ፣ ራስን ጠብቅ። ነግቶ ሚስትህ እስክታደርገኝ ድረስ በጣም ቸኩያለሁ። ቆይ ለምንድን ነው ሰዓቱ የማይሄደው ግን? ደግሞ የላክሽልኝ ፎቶ አይቼዋለሁ። አንቺ ምንድን ነው እንደዚህ መሽከርከር በጣም አምሮብሽ የለም እንዴ? እያሾፍክብኝ ነው አይደል? አረ የምሬን ነው። ግን አንቺ ይሄን ውበትሽን አቀንሽው በኋላ ሰርጉ ላይ አንዱ አይኑን ጥሎብሽ ከኔ ጋር አደገኛ ጸብ ውስጥ ገብቶ ሩዋንዳ እንዳላረገው ፈራለሁ። በዚህ ሁኔታማ ሰርጉ ላይ ማናያት አላያት እያልክ በቅናት ስትንጨረጨር ልትል ነው ማለት ነው። ምን ሆነሻል? ከዚህ በኋላማ አንቺ ማንም እንዲያብኝ አልፈልግም። ከአሁን በኋላ የናሁምና የናሁም ብቻ ነሽ። ለማንኛውም አሁን ተኛ። ደግሞ ነገ አርፍደን አሉ። ሰዓትን አክብረህ ብትመጣ ነው የሚሻለሽ። እንዴ ወጉንማ መቼም አልጥስም። ያው ሙሽራ እኮ ትንሽ ማርፈዱ አይቀርም አይደል?